መፈጸም ያሉብንን ነገሮች እያስተላለፍን ከማስረፈድ የምንወጣባቸው ልማዶች ነው። ዴድላይን ወይም የመጨረሻ ቀን ደርሷልን? ቢሆንም ስራን እንደመፈጸም የማይረቡ ነገሮች እያደረግን ነው። ፌስቡክ እንከፍታለን፣ ፊልም እናያለን፣ ኢንተርኔት ውስጥ እንዞራለን፣ ቲቪ እናያለን ወዘተተርፈ። መስራት ወይም ማድረግ የሚገባንን ነገር ስናዘገይ ነፃ ጊዜያችንን በከንቱ እናጠፋለን። መፈጸም ያሉብንን ነገሮች እስኪረፍድ እንተዋለን፣ እንጠብቃለን። ከረፈደ በኋላ ደግሞ ጭንቀት ውስጥ እንገባለን። አስቀድመን ለምን አልጀመርንም እያልን ራሳችንን እንወቅሳለን። ይህ ችግር በከፍተኛ ደረጃ የተጠናወተን ለዓመታት ይህ ልማድ እንደ ሱስ ስንደጋግመው እንቆያለን። ነገሮችን የሚያስረፍድ መከናወን ያለበትን የሚያቆይ ሰነፍ ከስራ የሚደበቅ ሁሉ መገለጫችን ይሆናል። ይህ ችግር ውስጣችንን እየበላ በህይወታችን ማሳካት ከሚገቡን ነገሮች አርቆ ያስቀምጠናል። ይህ ልማድ እድሜያችንን እስኪጨርስ አንጠብቀው። በዚህ ጽሁፍ ከዚህ ጎጂ ልማዳችን የምንወጣባቸው መንገዶችን እንጋራ። ስራን በትንንሹ እንከፋፍል። ነገሮችን እንመዝንበት። አንዱ ምክንያት ጉዳዩን ለመፈጸም በጣም ከባድ መስሎ ስለሚታየን ነው። በዚህ ጊዜ የመጀመሪያው ክንውናችን መሆን ያለበት ስራውን በትንሹ መከፋፈል ነው። ከዛም በአንድ ጊዜ አንዱን ብቻ መፈጸም ነው ያለብን። አሁንም ራሳችንን ሲሰንፍ ካገኘነው የሰራነውን ክፍፍል ይበልጥ ያሰፉታል። ስራዎቹ በጣም ሲያንሱ ለራሳችን ኢጅ ብቻ ናት የቀረችኝ ብለን ማሰብ እንጀምራለን። ሌላው በአካባቢያችን ያለውን ነገር እንቀይር። የተለያዩ ቦታና ሁኔታዎች በምርታማነታችን ላይ ተጽዕኖ ያደርጋሉ። የስራ ገበታን እና ክፍላችን አጢነን እንመልከት። ስራ እንድንሰራ ይገፋፋናል ወይም ጠቅልለን እንተኛለን ነው ነገሩ። ለስራ ካልጋበዘን የስራ አካባቢያችንን መቀየር ይረዳናል። ከዚህ በፊት ይመቸን የነበረው የስራ ገበታ ከጊዜ በኋላ ሊሰለቸን ስለሚችል ቢሮዎችን መለዋወጥ ይረዳናል። ሌላው መንገድ መቼ ማለቅ እንዳለበት እቅድ እናውጣ። እንደ ዴድላይን ለማሟላት መጣር ለራሳችን የስንፍና ፈቃድ የመስጠት ያህል ነው። ምክንያቱም ጊዜ ያለን ይመስልንና ጊዜውን ዝም ብሎ ለማሳለፍ ምክንያት ይሆናል። መስራት ያለብንን ፕሮጀክት ከከፋፈልን በኋላ ለእያንዳንዱ ዴድላይን እናዘጋጅ። ጊዜ አከፋፈልን አጢነን እናውጣ። አንዱን አለማሳካት ማለት የሌላኛውን እቅድ የሚያስተጓጉል እንደሚሆን አድርገን እናስበው። የዛኔ የጊዜ ግምትን ስራም ከሚያስፈልገው ጊዜ ጋር እንዲጣጣም አደረግን ማለት ነው። በፍጥነት ስራ እንድንጀምር
ይረዳናል። ከቻል ወርሃዊ፣ ሳምንታዊና ቀናዊ የሥራ ክፍፍል አውጥተን ብንንቀሳቀስ ይበልጥ ያጠነክረናል፣ ይረዳናል። የስንፍና ማቆሚያዎችን እናጥፋ። ስንፍና ከተጠናወተን አንዱ ምክንያት ለመስነፍ ስለቀለለን ነው። ስልካችን ላይ የሚያዘናጉ አፕሊኬሽኖች ካሉ እናጥፋቸው። በተደጋጋሚ የምናያቸው ቪዲዮ ካሉ ጨክነን እናጥፋ። ቻት ማድረግ ከሆነ ችግራችን መልእክት በደረሰን ቁጥር እንዳይጮህ ኖቲፊኬሽን ኦፍ እናድርግ። በአካባቢያችን ያሉ መዘናጊያዎችን እናስወግድ። የማህበራዊ ሚዲያ የሚከፈቱበት የተወሰነ ሰዓት እናዘጋጅ። ከዛ ሰዓት ውጭ አንክፈት። ስራ እንድንሰራ ከሚገፋፉ ሰዎች ጋር ለመዋል እንሞክር። ለ10 ደቂቃ ብቻ ቢል ጌትስ ወይም ኤለን መስክን ብናነጋግር የሥራ መነቃቃትም ይጨምራል። አብረናቸው ጊዜ የምናሳልፋቸው ሰዎች ባህሪያችን ላይ ተጽዕኖ አላቸው። እነ ቢል ጌትስን አግኝቶ ማውራት የሚቻል ባይሆንም በአቅራቢያችን ለሥራ ከፍተኛ መነቃቃት ያላቸው ሰዎች ይኖራሉ። ታናናሾቹ ቢል ጌትስና ኤለን መስክ ማለት ነው። ከነሱ ጋር አብሮ መዋል የነሱን ባህሪ እንድንላበስም ይረዳናል። እቅድ ያለው ጓደኛም ይኑረን። የራሱ እቅድ ያለው ጓደኛ ቢኖረን እቅዳችንን ለማሳካት ሁለታችንም እንተጋገዛለን። አንዱ ሲሰንፍ ሌላኛው በመናገር እንዲቆጣጠረን በማድረግ ሁለታችንም እቅዳችን ለማሳካት አብረን እንጥራለን። ሁለታችንም ተመሳሳይ እቅድ ሊኖረን አይገባም። ተመሳሳይ ቢሆን ይበልጥ ልንረዳዳ እንችላለን። ከስህተቶቻችን ይበልጥ እንማራለን። ባይሆንም ግን በየጊዜው ስለ ዓላማና ስራ በግልጽ የምናወራው ሰው ማግኘት በጣም ጠቃሚ ወሳኝም ነገር ነው። ስለ እቅድ ለሌላ ሰው እንንገር። ስለ እቅዳችን ለሚያውቁት ሰው ሁሉ መናገር ተጠያቂነት ስሜት ያሳድርብናል። የቅርብ ዘመዶችና ጓደኞች እንዴት ሆነልሽ ብለው መጠየቃቸው ስለማይቀር ላለመሸማቀቅ ስንል ቢሆን የተወሰነ ክንውን ለመፈጸም ያበረታታል። በፌስቡክ ገጻችን ላይ ስለ እቅዳችን ለጓደኛችን በሙሉ መግለጽ እቅዳችን ለማከናወን ይበልጥ ይገፋፈናል፣ ያጠናክረናል። እቅዳችን ያሳካ ሰው እንፈልግ። ምንድነው ማሳካት የምንፈልገው? እሱን ያሳኩ ሰዎች እነማን ናቸው? ፈልገን እናግኛቸው። ግንኙነት እንፍጠር። የእቅዳችን ስኬት ፍሬ የሚያጣጥሙ ሰዎች ማወቅ ለራሳችን ከፍተኛ መነቃቃት ይሰጠናል። እቅዳችን በጊዜው ምናሻሽል። አንዳንድ ጊዜ የስንፍና መነሻው እቅድ ስናወጣ የፈጠርነው ስህተት ነው። እቅድን ለማሳካት መፈጸም አለብኝ ብለን ያስቀመጥነውን ክንውን እቅዳችን ለማሳካት ላይረዳን ይችላል። እሱን ስንረዳ ክንውኑን ለመቀየር እንዳንፈራ። የመጨረሻ እቅዳችን በተለያየ ምክንያት መቀየር ከፈለግን ጊዜ ሰጥተን እናስብ። ከጊዜ በኋላ በሐሳባችን ከጸናን እንዲሁ ለእቅዳችን መቀየር አሳማኝ ምክንያት ካለን በፍጥነት ቀይረን አዲሱን እቅድ ለማሳካት በፍጥነት እንንቀሳቀስ። አዲሱ እቅዳችን ለማሳካት የሚያስፈልገን ክንውኖች አውጥተን
እንንቀሳቀስ። ሌላው ነገሮችን አናወሳስብ። እቅዳችን ለማሳካት ትክክለኛውን ጊዜ እንጠብቅ። በዛም ምክንያት ጥሩ ጊዜ አይደለም ብለን አናስብ። ከሆነ ይህን ሐሳብ በፍጥነት እንጣል። ሁሌም ወደ እቅድ ላለማምራት የሆነ ምክንያት ሊኖረን ይችላል። ትክክለኛው ጊዜ እስኪመጣ ብለን የምንጠብቅ ከሆነ እቅዳችን መቼም አይሳካም። አንድን ነገር ችግር በሌለበት ጊዜ እፈጽማለሁ ብሎ ማሰብ እንዲሁም የምፈጽመው ነገር ችግር ሊኖረው አይገባም ብሎ ማሰብ ቀንደኛ ላለመጀመር የምንጠቀምባቸው ምክንያቶች ናቸው። መጨረሻው ዝም ብለን እናከናውን። መጨረሻ ላይ ዝም ብለን መስራት ያስፈልገናል። ምንም ያህል እቅድ ብናስብ፣ ብናወርድ ከስራው የሚታደገን ነገር የለም። ምንም ክንውን ማፈጸም ካልጀመርን ወደ እቅዳችን አንድ እርምጃም አንንቀሳቀስም። ምንም አይፈጠርም። ሁሌ ሰዎች በሁኔታቸው ይማረራሉ፣ እንማረራለን። ግን በዛውም ልክ ምንም ወደ እቅዳቸው የሚወስዳቸው ስራ ሲሰሩ አይታዩም፣ አንታይም። በስንፍና ወደ ስኬት መሄድ እንደማይቻል ህይወትም ትነግረናለች፣ ትመራናለች። ምንም ሆነ ምን መፈጸም የምንፈልገው ነገር ተነስቶ ማድረግ መጀመር ነው። መንገዱን መጀመር ነው። መሰናክሎችን ለማለፍ ቁርጠኛ መሆን ነው። የተከበራችሁና የተወደዳችሁ የዚህ ቤት ባለቤቶች ጥሩ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ በሌላ ርዕስ በሌላ ሀሳብ እስከምንመለስ